ነበር የተባለ መረጃን በዚህ ሰዓት ልንገራችሁ ጠይቁኝ የነበሩና በጣም ሲወራ መዲናችን አዲስ አበባ አንጋፋዎቹ እግር ኳስ ተጫዋቾች አርሰናል ኃያሉን ሪያል ማድሪድን በሜዳው በማሸነፍ ወደ ቀጣዩ ዙር ማለፉን በዚህ ሰዓት አረጋግጧል። እንደሚታወቀው አርሰናል ኢምሬት ላይ 3-0 አሸንፎ ነበርም። አሁን ታዲያ በበርናቦ ላይ 2-1 በማሸነፍም ወደ ቀጣዩ ዙር ማለፉ ተረጋግጧል። በቀጣይም ታዲያ ከፒኤስጂ ጋር የሚገናኝ ይሆናል። ኢትዮጵያዊው የዓለም ጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴዎድሮስ አዳኖም የታይም መጽሔት 100 ተጽዕኖ ፈጣሪዎች ውስጥ መካተታቸው በዚህ ሰዓት የወጣው መረጃ አሳይቷል። ዶክተር ቴዎድሮስ አድሃኖም በዓለም ላይ ህዝቡ ጤናውን እንዲጠብቅና እንደዚሁም ደግሞ የፈንጣጣ እንዲጠፋ ላደረጉትና ሳይንሳዊ በሆነ አመራር ጥበባቸው ለሰሩት ስራ ተጽዕኖ ፈጣሪነታቸውን ያሳየ ነው ማለት 100 ተጽዕኖ ፈጣሪ ሰዎች ውስጥ ተካቷል። ዶክተር ቴዎድሮስ አድሃኖም ባሻገርም ታዲያ ፕሬዚዳንት ዶናልድ ትራምፕ ኤለን መስክን ጨምሮ እንዲሁም ደግሞ የእንግሊዙ ጠቅላይ ሚኒስትር በዚህ ዝርዝር ውስጥ ተካተዋል።